ኤኖሲቲ ማለት ነው። ኤኖሲቲ ክርስቶስን ይችላል ማለት ነው። ጀማው ማርያምን ይችላል ሲቲ ማለት ነው። ነገ ዌስታም እንጠብቃለን። ዌስታም እንጠብቃለን። ክርስቶስ ነው ማለት ሲቲ 3-0 ክርስቶስ ቀምቼ ነበረ መልቼዋለሁ ማለት ነው። ጀማው ክርስቶስ ሲዲ ይችላል 3-0 ግልግል ማለት ነው። ወያናው ፈሪ ውላድ ነገ ዌስታም ያስ ምድረ ወያና ምንም ነገ ዌስታም ያስጥልሻል። ነገ ዌስታም የነጥቡን ልዩነት አየሻ ነገ ዌስታም ያስጥልሻል። ሲዲ በአንድ ነጥብ ዋንጫ ሲበላ ይታየኛል። ሃላንድ ኡማር ማሙሽ ዶኩ ክርስቶስን ትለያላችሁ ማለት ነው። አለቀ ጨዋታው። ጋርዲዮላ ማንቸስተር ሲቲ በድጋሚ እንደገና ነፍዘር አሁንም ዋንጫው ፉክክር ነው። አለንበት ነው። አላለቀም አለ ጋርዲዮላ። አሁንም አላለቀም አለ ፔፕ ጋርዲዮላ። 3-0 ብሬንትፎርድን አሸንፏል። ወይኔ አትወዲኩ ወይኔ እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ ይሄን ዋንጫ ልታስበላን ትችላለህ። በቃ እኔ የዛ ላይ ተናግሬያለሁ። አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ። ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት፣ አስደሰታችሁኝ፣ ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩሰት 3 ተጫዋች ይቀንሳል ስቦልህ ይሄዳል። አንተ በጣም ነው የምትችለው። ሃላንድ አገባ በቃ አንተ ኦሬዲ ጎልደን ቡት በልተዋል፣ አለቀ። አንተ ነገ ኳስናል ከተሸነፈ አንደኛ ነን። ጭራሽ ጎሉንም በአንድ ነጥብ አጠበብ ነው። 3 ጎል ጠቅጥቀንላቸው ማለት ነው። ፔፕ ዛሬ ከሰራው ትልቅ ስራ ቼርኪን ማስወጣት ነው። እግዚአብሔርን አይመቷም ልጁ። ሴሜኖ መውጣት ነበረበት። ሴሜኖ በቃ ምንም በቃ አይሰራም። ምንም ይሰራል አይቻልም። አተንችላለን ወይ እኔ ቃል የለኝም። ወያላ how are you? I am fine, thank you, and you. ዶኩ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ። ለካ እግርሽም የሜሲ ነው። እኔ እኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ ሲጀመር አንተ ትቀማለህ። ኧረ ፈላው ተው እንደዚህ ለምን አታስጨንቀኛለህ? መነጥረጥ ላይ ቀር እንዴ እንትን ሊያመልጠኝ እንዳይለመድ ግን ተመችቶኛል። ውይ ደስ ይላል። ባይ ወያላ ተገናኘን እንግዲህ። አርሰናል 76 ነጥብ፣ ማንቸስተር ሲቲ 74 ነጥብ፣ የአንድ ጎል ብቻ ልዩነት አላቸው። ማለትም ነገ አርሰናል ነጥብ የሚጥል ከሆነ ወይም የሚቀሩት 2 ጨዋታዎቹ ላይ አንድ ጨዋታ ላይ ነጥብ የሚጥል ከሆነ ዋንጫው ወደ ማንቸስተር ሲቲ ፊቱን ያዞራል ማለት ነው። ማስጨፍር ወንድሜ ገና ነው። ቀድማ አትጨፍር። ሲቲ እኮ በነገራችን ላይ ነጥብ ሲጥል ራሱ ማለት ነው የወደፊቱን እንደሚያሸንፍ በደንብ የሚያስታውቅ ቡድን እኮ ነው። እግዚአብሔርን ቅጥቅጥ አድርጎ እኮ ነው ነጥብ የሚጥል እንኳን ማለት ነው። ፈርስት ሃፍ አሁን ያየው ቡድን 3-4 ማግባት ነበረበት። ነገር ግን እድለኛ አልነበረም ቡድኑም። ብሬንትፎርድ ደግሞ ቆንጆ ዝግ ዘግቶ ነበር። ነገር ግን ሰከንድ ሃፍ ላይ ራሱን አሻሽሎ መጣና በጣም የሚያስደነግጥ ማንቸስተር ሲቲ ሆነና ጎል አድርጎ 3-0 አሸንፎ ሁለተኝነቱ ላይ ስርዓት በለውት እያልክ አትጨፍር ወንድሜ ተረጋጋ እያለ መልእክት እያስተላለፈልን ነው ማለት ነው። በዘንድሮ ዓመት ሁለቱንም ዋንጫ እንዲጨፍራችሁ ጮቤ ረግጣችሁ ብታጡት ውስጤ ሰላም ያገኛል። ሰላም። አይ ብሬንፎርድ እኔ ለራሴ አሸንፎ ወይ ነጥብ አስጥሎ ይመጣል ብዬ ብሬንፎርድን ወጥሬ ከጎኑ ቆንኩ። ፈርስት ሃፍ ሰከንድ ሃፍ ቀጠልኩኝ። ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲህ ብዬ ልቋጥ አቻ ይወጣል ወይ ነጥብ ያስጥላል ወይ አሸንፋል ብዬ ተጠበቅኩት። ብሬንፎርድ እንደዚህ ጉዴ ሳይን ጀሞ እንዴ ወሽመጤን እኮ ነው የበጠሰው። እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ እኔ ራሱ አላውቀውም። አቃጠልከኝ እኮ ብሬንፎርድ አንተ።
አረ ተቃጠለ አንተስ ብሬንፎርድ አቃጠልከኝ እኮ የምሬን እኮ ነው ማለት እንዴ ደካማ ቡድን ነው እንዴ አንተ ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ ቆፍጠን ብላ ተጫወተን ቢያንስ በተሸነፈ እንኳን በአንድ ጎል ልዩነት ምናምን አትሸነፈም እረ ምን አይነት ነው ራም ባለጊዮን ክሰም ለማንኛውም እኛ አያገባንም እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ተተኗል ቀጣይ ወሳኝ ጨዋታዎች አሉ እነሱ ላይ መንቋጠር ይሆናል ይሄ አይሆን እንዴ የጎል ልዩነታችንን ጭራሽ አስፈላል አንተ ቂመኛዬ ነህ የምሬን ነው የምልህ ሂድ ማርዬ ውይ ጭራሽ ሰከንድ አፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ማን ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር ማለት 9 ነጥብ ለመጫወት ዶኩ ነው ጉድ የሰራ እኔ ታይትል ሬስ ማን ዶኩ ቨርሰስ አርሰናል ሆኗል ማን እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግርህ ብቻ ታገባለ ገባር ቸርኪ እያስበላቸው ነበር ዶኩ ደረሰላቸው እንጂ እኔ ነግራችሁ ነበር የበርሌ ጨዋታ ላይ ቸርኪ በቃ ጢባርና ትልቅ ጨዋታ ላይ ምናምን ነገር አቋማን ታሳይና ከዛላ ይደብረዋል ሌላ ጊዜ መጫወት ማን ተረዳኝ አይደል አሁን እዚህ ጋር ብሬንትፎርድ አላሽ እንዴት ነው እኛ ነጥብ ያስጣላችሁት እንዴት ነው ነጥብ ያስጣላችሁት ማን እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ አድክም ይሆንክ ቡድን አድክም ዘንበል አንድ ለባሮ ተሸነፈ አቻ ለማድረግ አትሞክር 3 ጥቅም አለ ወይኔ በእናት እንዴት ማኑ ሚድፊልዱን እኮ የሆነ ሰዓት ላይ ማኑ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን በዚህ ሚድፊልድ ተሸነፋችሁ በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት አረ ወይኔ ማን እኔ ይኸውልሽ ኖርምዬ ነው ነገ በተስፋ ነው የሰጡሽ ሌላ ምንም ነገር አልሰጡሽ በተስፋ ነገ ተቋጥራለሽ ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽተኛለሽ ክሪስታል ፓላስ ይለጥፍሻል አሁን ማክሰኞ ወይሮ ስትጮቹ ማለት ይለጥፍሻል መጣ ደግሞ እንደገና ደግሞ አለው ያራዳ ልጆች አይደለም ሎ ብሎክ በ6 ታንክ ለምን አታስጠብቅም ምንም አታመጣም እያለ ነው የፔፕ ጋርዲዮላው ሰራዊት ማለት ነው ነገር ግን እድሉ ከሱ አምልጧል አሁን ከላይ ምናልባት አርሰናል ነጥብ ከጣለለት ብቻ ነው መጠበቅ የሚችለው ነገር ግን የሲቲ ማነፍነፍም ደግሞ የጤና አይደለም ነው ያራዳ ልጆች ብሬንትፎርድ እጅግ በጣም ታግለው ነበር ፈርስት ሃፍ 0-0 ወጥቶ ነበር ሰከንድ ሃፍ ግን ሊቋቋሙ አልቻሉም ጄሬሚ ዶኩ ሃላንድ እንደዚሁ ማርሙሽ እጅግ በጣም አስደናቂ ጎሎችን አስቆጥረው 3-0 አሸንፈው ጎል ልዩነቱን ከ4 ወደ 1 አጥብበውታል ማለት ነው ያራዳ ልጆች 3-0 ማሸነፍ ችሏል ማንቸስተር ሲቲ እጅግ በጣም በግድ ነው ማለት ተከፍታለህ ክፈት አልከፍትም ካልክ ትገደዳለህ ብሎ ነው ተጭኖት ጉልበተኛ የሆነበት ነው ማለት ያራዳ ልጆች ለማንኛውም የፔፕ ጋርዲዮላው ሰራዊት በጣም እንደሳት ያበራ ነበር ያራዳ ልጆች ለምን ሲፈልግ ሲንዶጋ ውስጥ ገብተ የፈለከውን ክለብ አትደግፍም የማንምም ደጋፊውን ያራዳ ልጆች ወደድክም ጠላም ግን ጄሬሚ ዶኩን አለማድነቅ አይቻልም ምን አይነት ተጫዋች ነው ወዳጅ 3 ተጫዋች የማይበቃው ተጫዋች አንድ ሰው እኮ አንድ ነው ለአንድ አይነግሩትም እንዴ ለአንድ ተጫዋች አንድ ነው ማርክ እንኳን ቢደረግ 3 ተጫዋች በቃኝ የማይል ተጫዋች በዚህ ብቻ ቢሆን ከኤቨርተን ጋር ዳውን በቃ ነው ያለው ፔፕ ጋርዲዮላ እንደ እርግጠ እንደወጣ ግንባሩን የሚስመው ተጫዋች ነው ያራዳ ልጆች በግራ በቀኝ በየትኛው መንገድ ውጣ እስቲ አንዴ እናና ሰሜን ራቅ በል ይላል ይመጣና እትም አርጎል እዛ ጋር ያቀብሏል ያኛው ይስታል እስቲ ደግሞ በታች ሞክራቸው ይላል ይሄዳል ደግሞ ምን አይነት መከራ ነው እርግጠኛ ሆኜ እነግርሃለሁ በድጋሚ የብሬንትፎርድ ተጫዋቾች በጠቅላላ ማታ የሚቃዡት ጄሬሚ ዶኩን ነው ሌላ ማንንም አይደለም ምን አይነት ተጫዋች ነህ አንተ ዲባለፈው አሁን በቃ ያለፋቸው እነዛ ይጉልበት የባቴ ጭን ጉዳቶች እንዳለ ፔፕ ጋርዲዮላ ጥርስ የሚያስነክሱ ናቸው ያራዳ ልጆች ከዛ ውጪ የለም የሚገርም ተጫዋች ነህ ትለያለህ አንተ ሲቲ ብሬንትፎርድን አሸንፎ ውድድሩ አልቋል እንዴ ሊጉ አልቋል እንዴ ብሎ ጠይቆናል አው አልቋል ብለን የመመለስ ፋንታ የኛ ፋንታ ነው ነገ ዌስትሃምን ስናሸንፍ ያንን ጥያቄ ምንመልስ ይሆናል ማለት ነው አለበለዚያ ከባድ ሊሆን ይችላል ምናልባት ባለፈው ሲቲ አቻ የወጣው ለምክንያት ሊሆን ይችላል እንደዚህ አይነት ጭንቀት ግን መግባት አንፈልግም ነገ ዌስትሃምን በሰፊ ልዩነት ለማሸነፍ እንፈልገው ማለት ነውና
ጨዋታውን ወደ አርሰናል ሜዳ ደግሞ ድጋሚ ተመልሷል ማለት ነው። የነገው ጨዋታ በልዩ ሁኔታ በአጓጊነት እንዲጠበቅ አድርጎታል ማለት ነው። ነገ እናያለን። ብሬንፎርድ ግን እንደዚህ ነበር የተባባል ነው። ግባለት ይላል። ይሄ ነው ሲቲ አባቴ። ምን ሆነ ነው እንደዚሁ በቀላሉ አንፋታም? የሚገርም ያበደ ሰከንድ አፍ ማለት ነው። እንደዚህ አጓጉቼ ነው ማበላ እንዳለ ወያላ ጓጉቶ ሁሉም ቋጣሪ ቁጭ ብሎ ሲቲ ዛሬ ይጥላል ብለህ ነበር አንተ። እኔ እኮ በጣም ከባድ የፕሪሚየር ሊግ ሻምፒዮን የሆንኩ ሰው ነኝ። እንዴት እንደዚሁ በቀላሉ ማዝረክረክ ይመስላል? ጋርዲዮላ እባክህ ጩህባቸው ብዬ ነበረ ፈርስት ሃፍ ላይ። ይሄው ጮህባቸው፣ ውጤቱ ይሄው። የሚገራርሙ ጎሎች ማለት ነው። ማርሙሽ ምርጥ ጎል፣ ሃላንድ ባክ ፍሊፕ ጎል፣ ጀረሚ ዶኩ ደግሞ ሁሉንም የሰበረው። ሲቲ ፋሚሊ እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄ ነው ሲቲያችን። ባይዘዌ ሲቲ ማለት እንደዚህ ነው። ዝም ብሎ እጅ የሚሰጥ ቲም አይደለም። ቀጣይ ደግሞ ሌላ የስታሚ ውለታ እንጠብቃለን። በቀላሉ አንፋታም። እንኳን ደስ አላችሁ። በጣም ደስ ብሎኛል የምር። ሲቲ 3-0 አሸንፏል። ግባና አውጣው። ይሄ አዲሱ አካውንቴ ነው። ፎሎ አድርገህ ጀምር። አተዶኩ ምን አይነት ተጫዋች ነው? ኧረ በመድኃኒዓለም ባለፈው እኮ እሱ ነው ከመሸነፍ ያዳናቸው 2 ጎል አግብቶ። ዛሬም ደግሞ የሚገርም ኤፍ እንደባለፈው አይነት ጎል ቀረቀረላቸው። በቃ በሱ ምክንያት ሲቲ ሰከንድ ሃፍ ላይ አሪፍ ሆነ። እንደገና ደግሞ የቀረው 2 ጎል ሃላንድና ማርሙሽ ቀርቅረው 3-0 በሆነ ውጤት አሸነፉ። አሁን ወያለው ይደነግጣል ማለት ነው። ገባ? ባለፈው ፉልሃምን 3-0 ካሸነፈ በኋላ የልብ ተሰምቶታል። ከዌስታም ጋር ብጥል ራሱ ያለኝ ጎል ልዩነት ምናምን ቀሪ ጨዋታዎች ቀላል ናቸው ምናምን እያለ ፍሌክስ እያደረገ ነበር። ነገም እንግዲህ መጣል አለበት። የዛሬው ድጋፍ ነገ ደግሞ ቋጠሮ ሆኖ ይቀጥላል ማለት ነው።